የአገልግሎት ዘርፉን የዘመናት ስር የሰደደ ችግር በመፍጠንና መፍጠር መርህ ለመፍታት የተነሳው የአዲስ አበባ ከተማ አስተዳደር የዲጂታል የመንግስት አገልግሎትን በአንድ ማዕከል ተደራሽ ለማድረግ የጀመረው ጉዞ ሰባተኛው ማዕከል ላይ ደርሷል። ህዝቡ የሚያነሳውን የአገልግሎት አሰጣጥ ጥያቄ በአጭር ጊዜ መፍትሄ ለመስጠት ይቻል ዘንድ ሌት ተቀን ተሰርቶ የተጠናቀቀው ሰባተኛው የመሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት በንፋስ ስልክ ላፍቶ ክፍለ ከተማ በይፋ ለአገልግሎት ክፍት ሆኗል። ይህ እየተስፋፋ የመጣው ዘርፉን ቀልጣፋ የማድረግ እርምጃ ታዲያ ከአገልግሎት ማዘመን ባለፈ በዋና ከተማዋ ኢኮኖሚያዊ እንቅስቃሴ ላይ የሚኖረው በጎ ተጽዕኖ ከፍ ያለ ነው። አገልግሎት አሰጣጥ አዲስ አበባ ላይ ትኩረት እንዲደረግበት የሚያስችለው ዋናው ምክንያት ከኢኮኖሚ ስርጭት አኳያ ትልቁን ድርሻ የሚይዘው ሰርቪስ ነው። የሰርቪስ ሴክተሩ አሁን ባለው ሁኔታ ትልቅ ድርሻ አለው። ይህን ድርሻ ማሻሻል ገቢን ማሻሻል ነው። ይህንን ስራ ላይ ሰፊ ኢንቨስትመንት አስተዋጽኦ ማበርከት በተለያዩ ስራዎች ላይ የምናከናውናቸውን ስራዎች መደገፍ ነው። የሀብት የጊዜ ብክነትን መከላከል ነው። ከዚህ አኳያ በተለይም በህዝባችን ውስጥ ምሬት የሚፈጥሩ በአገልግሎት አሰጣጥ ላይ የሚስተዋሉ የሌብነት፣ የጉቦኝነት ችግርን በዘላቂነት ለመፍታት በመድረክ በማውገዝ ብቻ ልንፈታው ልንቀርፈው ስለማንችል ስርዓት መዘርጋት የከተማ አስተዳደራችን ዋነኛ ስራ አድርጎ ወስዷል። ቀደም ሲል አንድ ነጋዴ ወይም ተገልጋይ ቀለል ያለ የንግድ ፈቃድ ለማደስ የይዞታ ማረጋገጫ ለማግኘት ወይም ግብር ለመክፈል በርካታ ቀናትን በተለያዩ ቢሮዎች ማሳለፍ ነበረበት። ይህ መሶብ ዲጂታል የአገልግሎት ማዕከል ግን ሁሉንም አገልግሎቶች በአንድ ጣራ ስር በማምጣት የተንዛዛውን አሰራር አስቀርቷል። በዚህ ረገድ እረፍት አልባ ጉዞ ውስጥ የምትገኘው አዲስ አበባ በቅርብ ጊዜያትም ሌሎች ማዕከላትን ወደ ስራ የምታስገባ ይሆናል። የአገልግሎት አሰጣጡን የበለጠ ለማሳደግ ከተማ አስተዳደራችን የምታንቀላፋበት ጊዜ አይደለም። የህዝባችን ጥያቄ ለመመለስ ዛሬ የንፋስ ስልክ ላፍቶ ክፍለ ከተማ ላይ የገነባነውን እንመርቅ እንጂ በአጭር ጊዜ ውስጥ ቀሪዎቹን በአምስቱ ክፍለ ከተማ የሚገኙትንም ክፍት እናደርጋለን። ይሄ በሚሆንበት ጊዜ ሁሉንም አገልግሎቶች በሁሉም ክፍለ ከተማ ከዚያም አለፍ ሲል ደግሞ በተንቀሳቃሽ አገልግሎቱን በመስጠት ህዝብ የሚያነሳውን ጥያቄ የምንፈታበት አይነተኛ መሳሪያ ሆነን እንጠቀምበታለን። በዛሬው ዕለት የመረቅነው የንፋስ ስልክ ላፍቶ የአንድ መሶብ የአንድ ማዕከል አገልግሎት ተጨማሪ አዳዲስ አገልግሎቶችን ለመጀመር የሚያስችል ራዕይ የሰነቀ ነው። የቤት ለቤት አገልግሎት ለመጀመር የሚያስችል እንደዚሁም በራስ አገልግሎት ለመጠቀም የሚያስችል ስራ ለመስራት የሚቻልበትን ሁኔታ የቪአይፒ አገልግሎትንም ለመስጠት የሚያስችል አዳዲስ ሀሳቦችን እየጨመርን መጥተናል። ለዘመናት የመንግስት መስሪያ ቤቶች ደጅ መርገጥ፣ ረጅም ሰልፍ፣ የተንዛዛ ቢሮክራሲና የእጅ መንሻ ስጋትን ማሰብ ማህበረሰቡን ሲያማርር የኖረ እውነታ ነበር። አሁን ላይ ግን የተንዛዛ ቢሮክራሲን በማስቀረት ይባክን የነበረው የሰው ጉልበትና ጊዜ ቀጥታ ወደ ማምረትና ወደ ንግድ ስራ እንዲዞር እያደረገ ነው። ይህም ጊዜንና ጉልበትን አቀናጅቶ በማሰራት የከተማዋን አጠቃላይ ምርታማነት በከፍተኛ ደረጃ ያሳድገዋል። አሁን ባለው ሁኔታ ማንኛውም ተገልጋይ በክፍለ ከተማ ሳይገደብ በየትኛውም የመሶብ ማዕከል ተመሳሳይ አገልግሎት ማግኘት የሚችልበት ሁኔታ ተፈጥሯል። እነኚህ የመሶብ ማዕከላት በመንግስት የአገልግሎት አሰጣጥ ላይ ለዘመናት ሲንከባለል የመጣውን የአገልጋይነት ባህል መጓደልን በማስቀረት ተገልጋይን በአክብሮት በቅልጥፍና በጥራትና ምቾት ተሰምቶት የሚስተናገድባቸው ማዕከላት ሆነዋል። መሶብ ዲጂታል አንድ ማዕከል አገልግሎት እየተስፋፋ መሄዱ በየአካባቢው ላሉ በርካታ አምራች ኢንዱስትሪዎች፣ አነስተኛና ጥቃቅን አንቀሳቃሾች እንዲሁም ነዋሪዎች ትልቅ እፎይታ ነው። የወረቀት ስራዎች በዲጂታል ፋይል መተካቱ መንግስት ለአስተዳደራዊ ስራዎች ያወጣ የነበረውን ወጪ በከፍተኛ ሁኔታም ይቀንሳል። የከተማዋ የኢኮኖሚ እድገትም ይበልጥ ምርታን እንዲያሳይ ያስችለዋል።